ስላልከኝ እኮ ነው። እንደዛ ከሆነ ጥሩ። እኔ እኮ አዳምጣለሁ አባ። እነሱ ሙሉ ናቸው ራሳቸው። እነሱ በተነጋገሩት እኔ አልገባበትም። እነሱ ነው የሚነጋገሩት። በዚህ አጋጣሚ ይተዋወቃሉ። ለዛ ነው ፋያ ለዛ የዋድ በቃ አሁን አካሄዱ ጤናማ እናደርገውና እንወያይ። ችግር የለውም። አይ አንተም ዲስሪስፔክት በማድረግ ስለ ጥሩ ማለት ሚኪ ሶሪ አንተም ግን ይቅርታ በል ሶሪ። ቆይ ስማ፣ አሁን ምን መሰለ ጥያቄ ስጠይቅህ እኔ የምጠይቅህን ትተህ የራስህ ጥያቄ ፎርሙሌት አድርገህ የምትመልስ ከሆነ ስለዚህ ጥያቄና መልስ ማድረጉን ትተህ አንተ ዝም ብለህ ታወራለህ ወይ ማለት ነው። እሺ እኔ ደግሞ ላውራ። እሺ አውራ። ምንድን ነው የጠየቁህ? እስኪ ጥያቄውን አስታውሰኝ። ምን ብዬ ነው የጠየቁህ? ምን አልከኝ? እናንተ የምትናገሩት ልሳን ይተረጎማል አልከኝ። እኔ ልሳንን በአንደኛ ቆሮንቶስ ምዕራፍ 14 መሰረት እየነገርከኝ ስለሆነ በህብረት መካከል አንዱ ተናጋሪ አንዱ ተርጓሚ ነው። ስለዚህ እኔ በማመልክበት ቸርች ውስጥ ተርጓሚ አይቻለሁ አልኩ። ከፕራክቲሴ ላይ መለስኩልህ። እንግዲህ ምን ላድርግ? አሁን እኔ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሚተረጎም ነው የማይተረጎም ነው ያልጠየቁም አይደለ? እናንተ ቸርች ላይ ያለው ይተረጎማል ወይስ አይተረጎምም ስል እንግዲህ አንደኛ ቆሮንቶስ ምዕራፍ 14 ላይ የተነገረው ልሳን ተርጓሚ ይኑር ይላል። እኔ ማን ጠየቀ? ይላል አይልም እኮ አይደለም ጥያቄ። እናንተ ቸርች ውስጥ ልሳን ብላችሁ የምትናገሩት ቋንቋ አለ፣ እሱ ይተረጎማል ወይ ብዬ ነው የጠየቁ። ከዛ አሁን ወይም ይተረጎማል ወይም ደግሞ አይተረጎምም ነው መልሱ። አንተ ምንድነው ደቂቃ ለመፍጀት አንደኛ ቆሮንቶስ እንግዲህ የሚናገር ካለ ተርጓሚ ይኑር ይላል 2-3 አልጠየቁማ። ማን ጠየቀ? አንደኛ ቆሮንቶስ። ስለዚህ ምንድነው ኦን ፐርፐዝ እያደረክ ያለው? የተሰጠውን 5 ደቂቃ መፍጀት ዝም ብለህ ቢገጥም ባይገጥም ማለት ነው። እኛ ለመመዳችን እኮ አልኩ። የእኛ ለመመዳችን አሰ ፔንቴኮስታል ለመመዳችን እንደ መጽሐፍ ቅዱስ ብለን ስለምናምን ስንመልስልን እንደ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ስላልሆነ እኮ ነው እኔ የጠየቁ። አንደኛ ቆሮንቶስ ላይ ያለው ሐሳብ ንገረኝ አላልኩም። እሱን ስለማውቀው ኦኬ፣ ትርጉም ያለው ቋንቋ ስለሆነ አንደኛ ቆሮንቶስ ላይ ያለው እናንተ ጋር የሚወራው ትርጉም ያለው ወይ ነው ጥያቄ እንጂ የአንደኛ ቆሮንቶስ ይተረጎማል አይተረጎም ማን ጠየቀ? እሱ አይደለም ጥያቄ፣ የሚተረጎም ነው። ስለዚህ እናንተ ጋር ያለው የሚተረጎም ነው ወይስ አይደለም ነው የኔ ጥያቄ እንጂ አንደኛ ቆሮንቶስ ያለው ትርጉም ያለው ቋንቋ ነው አይደለም እኮ አይደለም ጥያቄ። ትርጉም ስላለውማ ተርጓሚ ይኑር ተባለ እኮ። ትርጉም የሌለው ነው የእናንተ ግን ትርጉም የሌለው ነው። ስለዚህ ትርጉም አለው ካል ጥያቄ ነው። ምን እያደረክ ነው ዮሐድ? አይ ጥያቄ አይደለም ያነሳውበት ፖይንት እየነገርኩህ ማብራሪያ ማሰጥማ በቃ ዮሐድ በቃ አሁን አቆምና ደቂቃውን እያዝና አሁን የኔ ጊዜ ነው ምን አሁን ደቂቃ እኮ አልተያዘም ነበር። በእኔ ጥያቄ ላይ ነው ምን ጠየቁ? እሺ ቆይ እየጠየኩህ አልነበረም? ጥያቄውን እያስረዳው ነበረ እኮ። እሺ ምንድን መሆን ያለበት? መዝሙር እንዴት እናድርገው ቤተሰብ? እሺ አሁን ደቂቃ ያዝና እስኪ ይጠይቅ። በመሀል ድብልቅልቅ ወጥቷል። ለዛ ነው አሁን ደቂቃው ጉዳይ አልነበረም። በመሀል ሌላ ነገር ውስጥ ገባችሁ። ጥሩ። ስለዚህ በቃ በስርዓት እናርገውና እኔ መሀል ላይ አረብሽም ብዬ ነው። ለዛ ነው የዋዲዬ ሰላም ላንተ ይሁን። ፕሮፌትም ዳኒም እንኳን በሰላም መጣችሁ። ደቂቃ እንያዝና እናንተ ጥያቄና መልሱን አድርጉ እየተዳመጣችሁ። ከዛ በኋላ አይ ቲንክ የልሳኑ ጉዳይ ዛሬም ትናንትም ከተነሳ አይ ቲንክ በቂ ይሁንና ወደ ሌላ ርዕስ መሄድ እንችላለን። እንደዛ ቢሆን ዮኒ ምን ይመስላል? ደቂቃውን መያዝ እችላለሁ እኔ። አይ ዳኒም ከገባ ወንድማችን ሰላም ነህ? ሰላም ይብዛባ። ለምን እሱም ስለገባ ውይይት ላይ ስለሚሆን አንድ ሰው መጨመር አለበት በኦርቶዶክስ ተዋህዶ። ኢዘር ዩ መዝሙር ያሬድ ወይም ደግሞ ሌላ ሰው መግባት ካለበት ሌላ ሰው እናርግና አንተ ታይሙን የምትይዝ ከሆነ ታይሙን ያዝላቸው። እንዴት ይሻላል? ምናልባት ዮኒዬ ሁለቱ ትላንት ካወሩ እኔና መዝሙር ያሬድ 10 ደቂቃ ወይ 5 ደቂቃ ባክ ኤንድ ፎርዝ ብንጠያየቅ በምን ዙሪያ መብታችሁ ነው። እናንተ በልሳን ዙሪያ ምክንያቱም ልሳን የለም በቸርች ሂስትሪ ስላላችሁ ማሳየት ስለምፈልግ ይቻላል። እሺ ጥሩ ኦኬ በቸርች ሂስትሪ ልሳን ማለት የእናንተ አይነት ልሳን የሚለውን አሁን ችግር ሁለታችሁ ዲቤቱ ስንገባ ዲቤት አይደለም ጥያቄና መልስ ነው የምታደርጉት። ጥያቄና መልስ እኮ ነው።
ጥያቄ ስንገባ ታይም እያያዝልህና አንተም ጠይቀኝ እኔም ጠይቃለሁ። ችግር የለም። አዎ ከማን ጋር ነው ውይይቱ? ዳኒሻ የዋዲሻ መሆን ይችላል። እኔ ደቂቃ ይዛለሁ። ችግር የለውም። ከሁለቱ አንዱ እንደፈቀዱ። መልካም። ዋዲ ኦልሬዲ ስለቀደመኝ ታይም ለያዝለትና ትላለህ። እሺ ታይሙን በቃ መዝሙር ያሬድ ይዛ እነሱ ይወያዩ። እሺ ታንኪ በትልቁ እሺ ወይ ስትሆኑ አንዴ እሺ ጀምር በሉኝ። እንግዲህ ማንም ይጀምረው ነው የሚጀምረው? አዎ እንግዲህ አባቶች የኛ አይነት ልሳን ያምናሉ ብዬ ስለማምን ስላልከኝ ማስረጃ አለኝ ስላልክ ቀጥል እስኪ። ግድ የለም ፍሬም አታድርገው፣ ምክንያቱም መጽሐፍ ልሳን ይላል፣ እኛም ልሳን ብለን ነው የምናወራው። ጥያቄ ልጀምር። ፕሮፌትዬ ሰላም ብያለሁ። ሰላም ሳልል ነው በቀጥታ ዘቡ ብዬ የገባሁት። ሰላም ብያለሁ ዳንዬ፣ ተባረክ፣ ጸጋ ይብዛልህ። ቀጥሉ። እሺ ቴንኪው፣ አመሰግናለሁ። ስለዚህ እኔ የመጣልኝን እዚህ በክፍተት ያየኋቸውን ክፍተቶችን የሚያመላክት የአባቶችን ጨምሮ ጥያቄ አቀርብልሃለሁ በጊዜ የምፈልገውን፣ ምክንያቱም ያው በድንገት ነው የመጣ ነው። አንተም ደግሞ የምትፈልገውን ጎደለ ብለህ የምታስበውን ያዋጣኛል የምትሆን ትጠይቃለህ። ተስማማል? ቀጥላ ይኸው ጥያቄ ከልሳን ጋር በተያያዘ ልሳን ላይ ፎከስ አድርጋችሁ ተጠይቃለህ። አዎ ልሳን ነው። ልሳን ኦኬ ጀምር። ኦኬ ጀምር። ቴንኪው መዝሙር ያሬድ። የመጀመሪያው ጥያቄ ልሳን መስበኪያ ነው ወይስ ምንድን ነው? ቋንቋ መስበኪያ ሊሆን ይችላል። አዎ ኦፍ ኮርስ ልሳን መስበኪያ ነው ወይስ ምንድን ነው ጥያቄው? አዎ ሊሆን ይችላል እያልኩ ነው። እኔ ደግሞ መጽሐፍ ቅዱስ ግን በልሳን ብጸልይ ነው የሚለው። ስለዚህ ልሳን መጸለያ ነው ማለት ነው። ባስተምርም ይላል። በልሳን ባስተምርም ይላል። በልሳን ማስተምር ክፈትን አሳየኝ። በልሳን ባስተምር ክፈት። አንደኛ ቆሮንቶስ ምዕራፍ 14:27 ኦኬ። አንደኛ ቆሮንቶስ ታይሜን በትይዝልኝ ግን ደስ ይለኛል። 14 ደቂቃውማ ይጠቀም እየተጠቀመ 14 ቁጥር ስንት? 27 አይ ቲንክ ካልተሳሳትኩ። መክፈት ከቻልክ እሺ። የሚናገር ቢኖር አንድ ያዝለት። ኦኬ ታይሙን ያዝለት አንድ። እሺ ቀጥል እስቲ ላንብብልህ። እሺ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው የሚናገሩ። ይቅርታ 24 አንብበው። 24 ወይ ችግር አነብልሃለሁ። ታይሙ ስለተያዘ ችግር የለም። እሺ ወረድ። ሁሉ ትንቢትን ቢናገሩ ግን የማያምን ወይንም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡ የተሰወረ ይገለጣል። እንዲሁም ይልና 4 ነጥብ አድርጎ እግዚአብሔር በእውነት በመካከላቸው ነው ብለው እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሆን ይላል። ይቅርታ 19 ላይ እሺ አነብላለሁ። 19 ላይ ነገር ግን ችግር የለም ታይሙ ስለተያዘ አነብላለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት። በምን ከመናገር? ለማስተማር በምን ከመናገር ነው የሚለው? ነገር ግን ሌሎችን ላንብብልህ። ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር ወዳለው የሚለው ማስተማሪያ እኮ መናገሪያው እኮ ነው። እኮ በልሳን ነው። ለማስተማር በልሳን እልፍ ቃላት ከምናገር ይላል። ለማስተማር ነው። አይልም። በቃ ጥቅሴ ከሆነ አንብበው ና ደግሜ ላንብብላችሁ። እንደዚህ ይላል። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ምን አደርግ ዘንድ አስተምር ዘንድ ነው። አሁን እኮ ማስተማርና ልሳን እያወዳደረ ነው። አስተምር ዘንድ በምን እኮ ልሳንንና እንትንን እያወዳደረ ነው። በምን አስተምር ዘንድ ነው የሚለው? ቀጥሎ 14 ነው ማለት ነው። ቀጥሎ በምን አስተምር ዘንድ? ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይልቅ ማስተማሩ እዚህ ጋር ነው የሚመጣው። በምን? በልሳን አይደለ? በልሳን በማህበር መካከል እንዳስተምር በልሳን ከመናገር ባስተምር ይሻላል እያለ ነው።
አይ በአይምሮ ልሳንንና ማስተማርን እያወዳደረ ነው። በቃ ችግር የለም ይከለኝ እያነጻጸረ ነው። ትክክል ነው። ግን ማስተማሩ ነው ሲያስተምር በልሳን እልፍ ቆይ ስማ ንጽጽሩ ሐዋርያ ቅዱስ ጳውሎስ ሁለት ነገሮች ናቸው። ማስተማር ነው የሚያስተምረው በልሳንና በአይምሮ ነው። ስለዚህ በልሳን እልፍ ቃላት ከመናገር ግን የቱ ይሻላል አለ። ኦኬ በአይምሮ መናገር ልሳን ማስተማሪያ ከሆነ ወደ ማስተማሪያው ጋር ለምን ከማስተማር ጋር ለምን አወዳደረው? ዮሐድ ከማስተማር ጋር አይደለም ከአይምሮ ጋር ነው ያነጻጸረው። ዳኒ ከማስተማር ጋር አይደለም። ሁለቱም ማስተማር ነው። ለምን መሰለ የአእምሮ ውጤት ስላልሆነ ማስተማር ናቸው። ሁለቱም ማስተማር ይሄ ያንተ መረዳት ግን የሚበልጠው ምን መሰለ አይምሮ ነው። በአይምሮ ማለት በመተርጎም በማብራራት ሲሆን ማህበሩ ይታነጽበታል። ኦኬ ማህበሩ ይታነጽበታል። ግን በሁለቱም ያስተምራል ሐዋርያ ቅዱስ ጳውሎስ። ያ እንደዛ ነው። እንደዚህ ይላል። እሺ አዎ እንዴ አስቀጥለው። እሺ እንደዚህ ይላል መጽሐፍ ቅዱስ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው። ለምን ተባለ ታዲያ? ኤግዛክትሊ በመንፈስ ስጸልይ አይምሮ ያለ ፍሬ ነው ሲል አይምሮ እያለ ያለው ከምን አንጻር ነው? ከህዝቡ አንጻር ወይም ደግሞ ከማህበሩ አንጻር። ምክንያቱም እዛ ዝቅ ይልና ነው ማህበር አላለ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ያለ ፍሬ ነው ያለው። እዛ ኔክስት ቨርስ ነው ማሳየ። ኔክስት ቨርስ ምን ይላል መሰለ? አንተ በመንፈስ ብትባርክ እኮ መልካም ትላለህ አለ። ግን ባልተማሩት ስፍራ የምትለውን ካልሰማ ለምስጋና እንዴት ብሎ አሜን እኮ በልሳን አይሰማም ይያል ማህበሩ ፍሬ አያፈራበትም ማለት ነው። አይምሮ የሚለው ህዝቡ የሚሰማው ወይም ደግሞ ማህበሩ አይታነጽበትም፣ ፍሬ አያፈራበትም ማለት ነው። ያ ከዛ አንፃር ይሄ አንተ አፈታት ነው። መጽሐፍ ቅዱስ ግን የሚለው በልሳን ብጸልይና በአእምሮ ብናገር ነው የሚለው። ቅዱስ ዮሐንስ አፈወርቅ እዛ ክፍል ላፈታል አለ። ቅዱስ ዮሐንስ አፈወርቅ ችግር የለውም። እሺ በልሳን የሚናገር አባቶችም ስላልክ ብዬ ነው እሄዳለሁ። ችግር የለውም። በልሳን የሚናገር ለእግዚአብሔር ይናገራል ሲል በልሳን ስንናገር እኔ ተናጋሪ እግዚአብሔር ሰሚ ነው አይደለም? ከዛ ማለት ይሄ ቨርባቲም እንደዚህ ንግግር ነው ማለት አይደለም። ኤግዛክትሊ እንደዛ ላይሆን ይችላል። ምን ማለት ነው? ምን ማለት መሰለህ? እኔ በልሳን ስናገር እግዚአብሔር ሰሚ ነው፣ ለሰው አይናገርም ማለት ነው። እግዚአብሔርማ ኦፍ ኮርስ ሁሉንም ሰሚ ነው። ትክክል። እግዚአብሔር ሁሉንም ሰሚ ነው። እኔ በልሳን ስናገር እግዚአብሔር ይሰማል፣ ሰው ግን ለሰው ግን አይናገርም። በሚስጥር ለእግዚአብሔር ይናገራል ነው የሚለው። ቆይ በሚስጥር ለእግዚአብሔር ሰው አያስተውለውም፣ ለሰው ሚስጥር ነው ይላል እኮ። ሰው አያስተውለውም፣ ለሰው ሚስጥር ነው። እዛ ያለው ሰው እያለ ያለው በቆሮንቶስ ስላሉ እነሱ የማይሰሙት ከሆነ እነሱ የማይሰሙት ግን እግዚአብሔር ግን የምትናገረው አንተና እግዚአብሔር ግን የማይሰማው ግን ለሰው ይላል ወይ ነው ጥያቄው። ለእግዚአብሔርም ምስጋና ታቀርባለህ ያለ ልሳንንና ትንቢትን ለምን አወዳደረ? በጣም አሪፍ። ትንቢት እያለ ያለው መጻሕፍትን ተርጉሞ አብራርቶ ለህዝቡ ማስረዳት ነው። ትንቢት እያለ ያለው አይደለም። ትንቢት ማለት ከእግዚአብሔር ለሰው የሚመጣ ነው። ልሳን ደግሞ ከሰው ወደ እግዚአብሔር የሚሄድ ነው። እዚህ ክፍል ላይ ምን መሰለ ትንቢት እየተባለ ያለው መጻሕፍትን መተርጎምን፣ መጻሕፍትን ማብራራትን፣ እነሱን ነው ትንቢት እያለ ያለው። ምክንያቱም ትንቢትን የሚናገር ማህበሩን ያንጻል ብሎ በግልጽ ሚስጥር ለምን ተባለ? ልሳን ሚስጥር ለምን ተባለ? ሚስጢር የተባለውማ ለምሳሌ እኔ ለአንተ የሆነ ነገር ብነግርህ ሚስጢር ብዬ ብነግርህ፣ እሺ ሰው አያስተውለውም ለምን ተባለ? ሰው አያስተውለውም ለምን ተባለ? ሌላ ሰው አልሰማውም ማለት ነው። ልክ እንደዚያ ሰው አያስተውለውም ለምን ተባለ? ይመስማኛ ዳኒ ማህበሩ እዛ ያለው ማህበር የማይሰማው ልሳን ማለት እዛ ያለው ጉባኤ የማይሰማው ከሆነ ለእነሱ ምንድን ነው? ሚስጢር ነው ኦፍኮርስ ማለት ነው። እግዚአብሔር ግን አንተ ቋንቋ ነው አደለ እያወራህ ያለው የህዝብ ቋንቋ ነው። እግዚአብሔር ግን ይሰማሃል። ለህዝቡ ግን ምንድን ነው? ሚስጢር ነው ስላልሰማው። በቤተክርስቲያን ታሪክ ወደ ቤተክርስቲያን ታሪክ በቤተክርስቲያን ታሪክ ልሳን አለ ወይስ የለም? ልሳን አለ ማለት የትኛው ልሳን እያልክ? ችግር የለውም። የትኛውም አይነቱ ልሳን በቤተክርስቲያን ታሪክ ሁለተኛው፣ በሶስተኛው፣ በአራተኛው አለ አይደለም? አለ። ልሳን ቋንቋ እኮ ነው። እንዴት ላይኖር ይችላል? አልጠየኩም እሱን አይደለም። ስለዚህ የቤተክርስቲያን ታሪክ ውስጥ ልሳን አለ ማለት ነው አለ። አሁንም የት ይሄዳል? ኦኬ እናንተ ቤተክርስቲያን ልሳን አለ? ኦፍ ኮርስ አለ። እኔ አንተ ሰምታችኋል። ግን በነገራችን ላይ ልሳን በቤተክርስቲያን ታሪክ አለ ማለት ነው በ1906 አይደለም የጀመረው ማለት ነው። አይደለም በ1906 ልሳን በቤተክርስቲያን ታሪክ ውስጥ አለ አልከኝ አይደል? እንዴት ወደድክ? በብሊንግ ነው የጀመረው እንጂ ልሳን አይደለም የጀመረው። በብሊንግ አላልኩም እኔ ልሳን ያልኩት ልሳን ልሳን ሳይሆን ሌላ ስፒሪት ነው። ቆይ በሁለተኛው መቶ ክፍለ ዘመን በኢሬኔስ ጽሑፍ ውስጥ ልሳን አለ የለም? ልሳን ቋንቋ ነው። ሌላ እናንተ በተርቱሊያን ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው? በቋንቋ አለ ምንድነው? አለ የለም? በክሌሜንት ኦፍ አሌክሳንድሪያ ውስጥ ልሳን አለ የለም? በክሌሜንት ኦፍ አሌክሳንድሪያ ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው ዳኒ? ልሳን ምንድነው? ስለዚህ ልሳን በ1902 አይደለም የጀመረው ማለት ነው አይደል?
ምንድነው ልሳንማ ከፍጥረት መጀመሪያ ጀምሮ በባቢሎን ነው ባይዘወይ ይሄ ባብሊንግ ይሄ አሁን አንደኛ ቆሮንቶስ ላይ የተጻፈው ልሳን በባቢሎን ቆይ እሺ አንዴ ልንገር በባቢሎን ህዝብ እርስ በእርሱ እንዳይግባባ ቋንቋ በዛ በአዲስ ኪዳን በክርስትና ደግሞ የተጀመረው ምንድነው ይሄ የበዛውን ቋንቋ መግባቢያ እንዲሆን መንፈስ ቅዱስ የሚያግባባ አድርጎ ቋንቋዎችን እንዲያውቁ ገለጠላቸው። ቋንቋ የሚሰጥ መንፈስ ከሆነ የመበጣበጥ መንፈስ ቅዱስ አይደለም። ችግር የለው። ፓተርኑን ብሬክ እናድርገው። ትንቢትን የሚናገር ማህበሩን ያንጻል አይደለም? ትክክል። ልሳንን የሚናገር ግን ማህበሩን አያንጽም፣ ግለሰቡን ነው የሚያንጸው። ምን ማለት ነው? ራሱን ያንጻል። ምን ማለት ነው? አንድ ሰው ተናግሮ ይታነጽ። እሺ ምክንያቱ ለምሳሌ እኔ እዚህ በትግርኛ እየሰበኩኝ እግዚአብሔርን እያመሰገንኩኝ እልል እያልኩኝ እግዚአብሔርን ባመሰግን ማህበሩ ካልሰማኝ ይታነጽበታል አይታነጽበትም? እኔ ራሴ የምለውን ስለምረዳ ራሴን አነጻለሁ። እግዚአብሔርም ለልመናዬ ለጸሎቴ ለምስጋናዬ ምላሽ ይሰጠኛል፣ ያንጸኝ። እሱ ከዛ አንጻር ነው። ልክ ቁጥር 16 አንደኛ ቆሮንቶስ እንደሚናገረው ማህበሩ አለ ለምትለው ነገር ምላሽ ካልሰጠ አሜን ካላለ ምን ጥቅም አለው ብሎ እንደሚናገረው ከዛ አንጻር የአባቶችን ጽሁፍ ስትረዳ ወንድምነት ስማኝ፣ የአባቶችን ጽሁፍ ስትረዳ ጽሁፉን መርምረ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው ወይስ እንዳለ ነው የምትቀበለው? ቤተክርስቲያን ነች የምትመርመው። ቤተክርስቲያኗ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው? ይኸውልህ ቅዱስ አትናቴዎስ እንደሚናገረው ቸርች ማይንድ ይባላል እኮ የመጠይቀኝ እኔ አይደለሁም። ቤተክርስቲያኗ የመዘንኩኝ ሳይሆን ቤተክርስቲያን ነች። ችግር የለውም። ቤተክርስቲያኗ ከመጽሐፍ ቅዱስ መዘና ነው የምትቀበለው? ኮንሰንሰስ አለ፣ ትምህርት ዶክትሪን አላት። በነገራችን ላይ ገባኝ። አሁን ጥያቄ መጽሐፍ ቅዱሱ በቤተክርስቲያን ዶክትሪን ነው የሚጠረጠው። አንድ ጊዜ አሁን ልሳን ቆሟል የሚል አባት ቢገኝ አለ በቸርች ሂስትሪ ልሳን ቆሟል ብሎ የጻፈ አባት አለ? ልሳን ቆሟል ማለት ምን ማለት ነው? ልሳን ቆሟል አላልኩም። ልሳን የሚባለው ጊፍት ሲዝ አድርጓል ብሎ የጻፈ አባት አለ? ማን ነው ቆሟል ያለ? ወገን እየሰማችሁ ነው። ልሳን አልቆመም አለ እየተባላችሁ ነው። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ እኮ በብሊንግ ነው ሲጀመር። ይሄ አውት ኦፍ አወር ቶፒክ ነው። አሁን እኔ እየጠየቅኩ በብሊንግ የኔ ልሳን በብሊንግ እንደሆነ ታውቃለህ። ማስረጃ እኔ እናንተ ራሱ ባልተነጋገርን ነበር። ማይ ብራዘር በምልክት እኮ አይደለም እያወራን። ምን ለማለት ፈልገህ? ስለዚህ በቤተክርስቲያን አንድ ጊዜ ያረጋግጣል ተብሎ እንዴት ነው የሚጽፉት? ቋንቋ ነው። አንድ ጊዜ ያረጋግጣል። ስለዚህ ቋንቋው ደግሞ አልተቋረጠም። ይኸው እያወራን ነው እኔና። ስለዚህ በቤተክርስቲያን ታሪክ ውስጥ ባሉ 500 ዓመት ውስጥ በ38 ቮሊዩም መጽሐፍ ውስጥ ልሳን ቆሟል የሚል የለም ማለት ነው ወይ? መድኃኒዓለም እየሰማኸኝ አይደለም ማለት ነው። ቋንቋ ለምንድን ነው? እኔ እያስረገጥኩ ነው። እየተግባባን እኮ ነው በቋንቋ። እንዴት ነው የሚቆመው? ኦኬ እሺ። በምልክት እንግዲህ እያወራን አይመስለኝም እስካሁን። ኦኬ በመንፈስ እዘምራለሁ፣ በአእምሮ እዘምራለሁ፣ በልሳን እጸልያለሁ፣ በአእምሮ እጸልያለሁ የሚለው ጋር ልመለስበት። ማስረጃ ምን ለማለት ፈልጎ ነው? ኤግዛክትሊ በተገለጠልት ልሳን ሐዋርያ ቅዱስ ጳውሎስ እንደውም ከሁላችሁም የሚበዛ ልሳኖች ተሰጥቶኛል ይል የለ በጣም ብዙ አገር ቋንቋዎች ተሰጥቶት ዓለምን ሁሉ ዞሮ አስተምረዋል። ስለዚህ ከእናንተ ይልቅ ብዙ ልሳን ተሰጥቶኛልና በተሰጠኝ ልሳን እዘምራለሁ፣ በተወለድኩበት ቋንቋም እዘምራለሁ። ስለዚህ ማህበሩ ወይም ደግሞ ህዝቡ በተሰበሰበበት መካከል ህዝቡ በሚናገርበት አመሰግናለሁ። ለእኔ ብቻ በተገለጠልኝ ወይም ደግሞ ለእኔ መንፈስ ቅዱስ የገለጸልኝ ቋንቋም በዛም አመሰግናለሁ ማለት ነው። የኔ ጥያቄ አንድ ሰው በአእምሮዬም እጸልያለሁ በመንፈስም እጸልያለሁ ሲል ምን እያሰበ ነው? ልሳኑ ከአእምሮ አይደለም ማለት ነው? ኤግዛክትሊ አእምሮና መንፈስ እያለ ያለው በተወለድክበት ቋንቋና በመንፈስ ቅዱስ በገለጸልህ ወይም ደግሞ ለሐዋርያቶች ልክ በጴንጤቆስታል የሰጣቸው ልሳን አለ አይደለ? እሱ የተወለደበት። ስለዚህ በመንፈስ አንተ ትጸልያለህ፣ መንፈስ ቅዱስ የገለጸላቸው አዴ ለምን አልጸልይም? ማይብራዛ ከመቼ ጀምሮ ነው በመንፈስ መጸለይ የጀመርከው? እኔ በትግርኛ መጸለይ ያለው። ትግርኛማ እናት ስታድግ የተማርከው ነው። ሳትማር ሳትማር የለመድከውን ቋንቋ ጸልያለሁ። በግዕዝ ጸልያለሁ። ባልተማርክበት ቋንቋ ትጸልያለህ ወይ ነው ጥያቄ። ለምሳሌ የሐዋርያት ሥራ ላይ ወዲያው ነው መናገር የጀመሩት። እንደዚህ አይነት ቋንቋ አለ አንተ የምትናገረው? ልሳን እኮ ለሁሉም አይሰጥም። ማይብራዘር እንግዲህ እኔ አልጠየቅኩም። እሱን የጠየቅኩት ጥያቄ በድንገት ባልተማርከው ልሳን ትናገራለህ ወይ ነው ጥያቄው። ሰማኛ ዳንሽ አንድ ጊዜ ፕሊስ ኢኮኖሚ እናድርግ። እንግዲህ እኔ ባልተማርከው ቋንቋ ጸልየህ ታውቃለህ?
ማይ ብራዘር ልሳን ለሁሉም አይሰጥም ማለት አልጠየቅኩም አንተን ወይም ደግሞ የሆኑ ሰዎችን በሙሉ ባልተማሩት ቋንቋ በድንገት ይጸልዩ ልሳን ለሁሉ አንድ ሰው እኮ ነው ያልኩት አይሰጥም እያልኩ እኮ ነው። አዎ እሱማ እያልኩ እኮ ነው። እሺ ቃልቋል። እሺ መልካም ንገረኝ። እሺ 10 ደቂቃ ያዝና ጀምር በለኝ። ኦኬ ጀምር ዳኒሻ። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ታሪክ ውስጥ ነበር አይደል? በደንብ እንጂ ቤተ ክርስቲያንም ነበረች። 100% ተቋርጣ አታውቅም። በጣም አሪፍ። ይህ ልሳን የሚባለው በቤተ ክርስቲያን ታሪክ ውስጥ ነበረ ወይስ የተቋረጠበት ጊዜ ነበር? ነበረ። በኢሬኔስ ውስጥ፣ ተርቱሊያን ውስጥ፣ ኦሪገን ውስጥ፣ ዮሐንስ አፈወርቅ፣ ቄርሎስ፣ አንድ አባት ጥቀስና ትርጉም የሌለው ልሳን አሌክሳንድሪያ አንድ ትለኛለን። አንድ አባት ጥቀስና ትርጉም የሌለው ሰው የማያውቀው ልሳን አለ ብለው የተናገሩበትን አንድ ክፈት ማስረጃ። ፖዝ አድርገው ዲያቆን። ክሌሜንት ኦፍ አሌክሳንድሪያ የጳውሎስን ኮት አድርጎ በልሳን የሚናገር እንዲተረጉም ይጸልይ ብሏል። ትልቁ ላይ አድርገውና እኔ የማይታወቅ ትርጉም የሌለው ነው ያልኩ። እንግዲህ ዝም ብሎ ሻራም ታራም እኛ ትርጉም የሌለው ልሳን ብለናል እንዴ? ልሳን የሚናገር ሰው ይተረጉማል። ከሚስተር ፕሮፊት ጋር ዲቤት ታደርጋላችሁ። በቃ ትርጉም የሌለው ብለናል። ያው ትርጉም የሌለው እንደዛ ብለው ነው የሚያምኑት። ስለዚህ ትርጉም ያለው ቋንቋ ነው ማለት ነው። አንዴ ቆይ፣ ሰው ነው እንጂ ወደ መተርጎም የሚያድገው ልሳኑ የሚተረጎምና የማይተረጎም ተብሎ አልተጻፈም። ቴንክ ዩ። ስለዚህ ማይተረጎም የሚባል አፈር ድሜ የበላ ትምህርት ነው ማለት ነው። በጣም አሪፍ። መጽሐፍ ቅዱስ እኮ የሚለው ወደ መተርጎም ታድጋላችሁ። ዳንሻ ተመልሶልኛል። አንደኛ ቆሮንቶስ ምዕራፍ እኔ ልቀጥል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 42 አካባቢ ጀምረን ስንመለከት የቆርኔሌዎስን ታሪክ የተገለጠለት ልሳን የህዝብ ቋንቋ ነው ወይስ አይደለም? ቆርኔሌዎስ የሐዋርያት ሥራ ማለት ነው። አንደኛ ቆሮንቶስ ነው ያልኩት። ሶሪ ሐዋርያት ሥራ ምዕራፍ 10 ማለት ነው። እሺ የተገለጠለት ልሳን እንግዲህ ልሳን እና እነዛ አሕዛብ ልሳን ተገልጦላቸዋል አይደል? አዎ። የተገለጠላቸው ልሳን ሰው የሚያውቀው ልሳን ነው ወይስ አይደለም? ምንም የተገለጠ ነገር አላብራራውም ጸሐፊው። እግዚአብሔርን ሲያመሰግኑ ሰሙ ይላል እኮ አይልም? ነው ተቀበሉ ነው የሚለው። እግዚአብሔርን ሲያመሰግኑ ሰሙ አይልም? ኦኬ በልሳኖቻቸው ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል። ስለዚህ ምን ሲያደርጉ ሰምተዋቸዋል ማለት ነው? የሰዎቹ መሰማት እኮ የልሳኑ ኔቸር አይለውጠው። ምን ሲያደርጉ ነው የሰሟቸው ነው ጥያቄ። ሲያመሰግኑ ሰሟቸው ይላል። ኦኬ እያመሰገኑ መሆኑ በምን አወቁ? እንዴት አወቁ? በቋንቋቸው ልክ እንደ የሐዋርያት ሥራ ምዕራፍ 2 ሆኖ ነው። ቴንክ ዩ። ስለዚህ በቋንቋቸው ነው። ተባረክ። ይሄ ማለት ቋንቋ ያልሆነ የለም ማለት እኮ አይደለም። ቋንቋ ያልሆነ ልሳን አለ? ኖ በቋንቋቸው ለምሳሌ አሁን ዮኒ ማኛ አማርኛና እንግሊዝኛ ይችላል። እኔ ደግሞ በኬስዋሂሊ ብናገር ቋንቋ ያልሆነ ልሳን አንዴ ስማኝ። ቋንቋ ያልሆነ ልሳን አለ ወይ? በቃ ልሳን ግሎሳ ይባላል። ቋንቋ ነው። ቋንቋ ያልሆነ አለ ወይ ነው ጥያቄ። መጽሐፍ ቅዱስ ቋንቋ ያልሆነ የሚል የለም። ከእግዚአብሔር ጋር የምትናገርበት ተብሎ ይጻፋል። ስለዚህ ቋንቋ ያልሆነ ስለሌለ የለም። እሺ እምነታችንን እኮ ነው የምነግርህ። አንደኛ ቆሮንቶስ ምዕራፍ 12 ላይ በሰውና በመላእክት ልሳን ብናገር ብሎ ሲናገር መላእክት ማለት ሰዎች በመላእክት ልሳን ወይም በመላእክት ቋንቋ ሊናገሩ ይችላሉ ማለት ነው እንዴ? ከጳውሎስ ቋንቋ ምን ለማለት እንደፈለገ አላብራራውም። ስለዚህ የመላእክት ልሳን ብሎ ተናግሯል። ስለዚህ ሰው በመላእክት ቋንቋ ሊናገር ይችላል። ጳውሎስ ብናገር ስላለ ሊትራል መውሰድ ትችላለህ፣ ሲምቦሊክ ማድረግ ትችላለህ። ሊትራሊ ሰው የተናገረ ሰው አለ የመላእክት ልሳን? ዊ ዶንት ኖ። አልተጻፈም እኮ ያልተጻፈ ነገር ነው የጠየቀኝ። ዩ ዶንት ኖ አልተጻፈም። አንተ ራስህ አታውቅም። ሐዋርያት ሥራ ኧረ እኔ የመላእክት ልሳን የሚባል ዝም ብሎ ይሄ ምንድን ነው? ጳውሎስ እየዋሸ ነው። አይ ውሸት አይደለም፣ ግነታዊ አገላለጽ ነው አይደለም። ኖ አንተ ሰውዬ እንትን ላይ አትጨምር ቃላት። እሺ መመለስ ጳውሎስ እየዋሸ ነው አልከኝ። ቆይ አላልኩም አይደለም፣ ግነታዊ ነው። ስለዚህ በቃ ግነታዊ ይሁን አይሁን አልተጻፈም። ጳውሎስ ግነታዊ አንዴ ፖዝ አድርገው ዲያቆን። ቆይ ምን እየሆንክ ነው?
የጥያቄ ሰዓት ጨርሰህ ድጋሚ ትጠይቀኛለህ እንዴ? እየተረጋጋን እንጂ ይቅርታ ወንድምነት መጠየቅ ጀመርክ እኮ። እሺ ቴንክ ዩ ችግር ያው የለም። ስትልኝ ነው ድመልስ ብዬ አንተ ነህ የሳትከው ማይ ብራዘር። አዲሱ መደበኛ ትርጉሙን ትንሽ እያነበብክ እንጂ በቃ ግነታዊ አገላለጽ እንጂ የመላእክት ቋንቋ ማለት ሰው በመላእክት ልሳን ሊናገር አይችልም። ምክንያቱም እነሱ ኮሜንተሪ ነው። ቆይ አሁን ጥያቄ ሰዓት ነው። ሐዋርያት ሥራ ምዕራፍ 2 ላይ ሄደን ለሐዋርያት የተገለጸላቸው ልሳን የዓለም ቋንቋ ሰዎች የሚናገሩት ቋንቋ ነው ወይስ አይደለም? ነው አለቀ። አዎ ነው። ቴንክ ዩ። ስለዚህ በዓለም ደረጃ ሰው የማይናገረው ቋንቋ ነው ልሳን ወይስ ሰዎች የሚናገሩት በዓለም ላይ ያለ ቋንቋ ነው ልሳን? መጽሐፍ የሚናገረው ልሳን ትርጉም ያስፈልገዋል። ስለዚህ ለመተርጎም ጸልዩ ይላል። አይ ጥያቄን በደንብ ስማኝ። ቆይ ይተረጎማል አይተረጎም እኮ ቅድም ጨረሰን። አሁን ጥያቄ ስማኝ። በዓለም ያለ ቋንቋ ነው ወይስ ከዓለም ውጭ ወይም ደግሞ የዓለም ያልሆነ ቋንቋ ነው ልሳን? ከዓለም ውጭ እንዳለ የተጻፈ ነገር የለም። ዝጋው። የለም። ቴንክ ዩ ተባረከ አንተ የጌታ ሰው። ምንም አዲስ ነገር የለውም። አዎ የተጻፈ ነው። ከየት እንደሚያመጡ እኮ ነው እነዚህ ፔንቴኮስታሎች እኮ ነው እኮ። ስለዚህ አንተ በመንፈስ ቅዱስ ተሞልተህ በልሳን መናገር አለብህ። 1906 ላይ በአዙዛ ስትሪት ላይ የተጀመረ ነገር የለም። ያኔ ጥያቄው ትክክል አይደለም። ቆይ አግነስ ኦልምዝመንን ታውቃታለህ? ሲስተር አግነስ አውቃታለሁ። ሲስተር አግነስ አውቃታለሁ። እሷ ነች አይደለ ፎር ዘ ፈርስት ታይም በልሳን የተጻፈ ጽሁፍ ብላ የጻፈችው? ኖት ኤግዛክትሊ። ያው ቻርልስ ፓራም አለ፣ ዊሊያም ጄሲ ሞር፣ ሲስተር አግነስ አሉ። አሳየን ያው እዛው አካባቢ ከ1902 ጀምሮ እስከ 06 አንዴ ፖዝ አድርግለት እስኪ። ያው አሉ እኮ ሶስቱም ናቸው። ሶስቱም ሰዎች አሉ። አንዴ በልሳን የተጻፈ ጽሁፍ አሳየን። ከሷ የአግነስን ሲጀመር በልሳን ይጻፋል ብዬ አላምንም። ልሳን ይጻፋል ብዬ አላምንም። ተሳስታለች። ስለዚህ አግነስ ውዝመን ተሳስታለች የጻፈችውን። አዎ ቻይንኛ ብላለች፣ ተሳስታለች። እሷ ተሳሳተች እህታችን። ጀማሪዋ ራሱ ስታ ነው የጀመረችው። እንዴ አንተ አትሳሳትም እንዴ? አሁን ስንት የተጻፈ ኮድ አሁን አማርኛ ተጽፎልኝ መንፈስ ቅዱስ ተሞላው ብላ ጽሁፍ የጀመረችው እሷ ነበረች። እሷ ከሳተች። ስለዚህ ከዛ በኋላ አንተ በመንፈስ ቅዱስ ተሞልታል እንዳለ ስህተት። እነ ሉተር ይሄ አሁን ያለው የካሪዝማቲክ ሙቭመንት አይነት ልሳን ልምምዱ ነበራቸው ወይስ አልነበራቸው? ልምምዱ አለንም የለንም ብሎ አልጻፉም። ከጻፉ አሳየኝ። ኧረ አልጻፉም። ከየት ይመጣል? ከሌለ ከየት ይመጣል? ስለዚህ ያልተጻፈ ነገር የለም ለምን ትላለህ? ያልተጻፈ ነገር ለምን የለም ትላለህ? ስለሌለ ነው። ይሄ እኮ እናንተ እኮ ኮንፌሽኑ ላይ የለም የሚላለ ኮንፌሽኑ ላይ የለም የሚላለ እንካ ካለ ማለት ነው። አንተ ነህ ካለ የለም የሚል ካለ ማምጣት ያለብህ የለም። ስማኝ እንካ ስማ። ሉትራን አሁን ያሉ ሉትራኖች ማለት ነው ክላሲካል ሉትራንና ከሪፎርምዶች ይሄንን ሙቭመንት የሚቀበላል ወይም ደግሞ ይሄ ልሳን አልቀበልም ብለዋል ወይ? ሪፎርም ላይ ጋር ሉትራኖች አይቀበሉም። አዎ ሉትራንም ሪፎርም ማስረጃ ሳይ ማስረጃ ከኮንፌሽኑ አውጣና ሳይ ፖዝ አድርግልኝ። የአማንን ኮንፌሽኑ አውጣና ሳይ አይደለም ኖ ቆይ ዲያቆን አሁን እዚህ ውጪ ስለሆንኩኝ ትተባበረኛለህ። ልሳንን ምናልባት ካለ ደቂቃው ግን እየሄደ ነው። ያሪዚ አንዴ ፖዝ ኮንፌሽን ነው የምፈልገው ብራዘር፣ ከኮንፌሽን ነው የምቀበለው። ኮንፌሽን ምንም እንዴ ሳያምኑ የሆነ አንድ ተለቅ ያለ ሰው አምጥተህ ድምፁን ልታሰማኝ ነው? አያምኑማ። ቆይ የተጻፈ ነገር አምጣልኝ አሁን። ስለዚህ ያልተጻፈ ነገር አታሳየኝ። እኔ ኦርቶዶክስ ከሰስኩኝ ባልተጻፈ ነገር የሆነ ቄስ እንዲያሉ አልኩ። ስማኝ አንዴ እንዴ ስማ፣ የኔ ሰዓት ነው ወንድሜ። ምንድን ነው እያልኩ ያለሁት አሁን ለምሳሌ እናንተ በእምነት ደረጃ ይሄ የመንፈስ ቅዱስ ሙላት ምናምን ብላችሁ የምታምኑ ስላለ በእምነት መግለጫዎች ነው። ለምሳሌ የሙሉ አትሊስት ፔንቴኮስታል ሙቭመንትን መካዳቸውን አሳየኝ። ቆይ ስማ፣ የኔ ሰዓት ነው። እንደዛ አውጥቼ ላሳይ ይችላል። እነሱ ግን ያምናሉ ካልክ አንተ ነው ማምጠት ያለብህ። ያምናሉ ወይስ አያምኑ? አናምንም ብለው አልጻፉም። አናምንም ብለው አልጻፉም። ኮንፌሽን ውስጥ የለም። ድረስ ሉትራንና ሪፎርምዶች የዚህ ተቃዋሚዎች ናቸው። ልክ ፓስተር ዳዊት የተጻፈ ነገር ፔንቴኮስታል ሙቭመንትን አንቀበልም ብለው የጻፉት ነገር የለም። በብሊንግ ነው ብሏል። ይኸው ፓስተር ዳዊት እያልኩ ነው። አይ ብራዘር የሆነ ተለቅ ያለ ሰው አምጣ ላልኩ የተጻፈ ነገር አምጣን ያልኩ እንዴ። አካዳሚክ ናርገው እንጂ ፓስተር ዳዊት ትንሽ ነው። አማን ሻሎምስ ትንሽ ነው። አማን ሻሎም የተጻፈ ነገር አምጣልኝ። እዚህ የሪፎርምድ እንትን ላይ በቃ ስለዚህ አንተ አምጣ። ሪፎርምዶች በሙሉ ሰሴሽንስ ናቸው ያልክ ያለው የሚቀበል ካለ ሰሴሽንስ ናቸው ያልክ ያለው አንድ ቆይ አንድ ስማ፣ ከክላሲካል ሪፎርምድ እና ሉትራኖች አንድ የሚቀበል አምጣ። ዶን ካርሰን ለምሳሌ ሂዝ ፕሮፌሰር ኦፍ ኤምሬተስ። ማን ነው ዶን ካርሰን? ሂዝ ፕሮፌሰር ሪፎርምድ ቴዎሎጂያን ፕሮፌሰር ዶን ኤ ካርሰን። እሱን ካላወቅ ኤንድ ዩ አር አን አፖሎጀቲስት። ክፈተው ጊዜውን አቁመሽ
ጊዜውን ፖዝ አቁምለት። ለነገሩ ክፈተውና ይኸው ፖዝ ተደርጎላል። ፔፐር ነው ማመጣልህ። ግን የምን ፔፐር? ጋዜጣ ይዘህ እንዳትመጣ። ፔፐር ማለት ሊትሬቸር ነው ማመጣልህ ማለት ነው። ጽሁፍ እኮ ጽሁፍ አምጣልን። ሪፎርምድ ስኮላር ክላሲካል ሪፎርምድ ስኮላር መሆኑን ታሳየናለህ። ከዛ በኋላ ልሳን ዶን ካርሰንማ ጎግል አድርገህ ድረስበት። ይህን እንዴት ሚስተር ጎግል እኔ ጎግል አላደርግም። ማስረጃው አንተ እንትን ያልከው ክፈትና አሳየን። እንግዲህ ጀስ ዋንስ ላሳየህ ነው። አንዴ ቆይ እስኪ አንድ ጎስፐል ኮሊሽን ባለፈው ልሳን አንድ አይነት ነው የሚለውን ባሳየበት ጽሁፍ ላይ በተነገርኳቸው ነገር ላይ